ሰላም ተማሪዎች እንደምን ቆያችሁ? ሁሉ ሰላም እግዚአብሔር ይመስገን እኛ ሰላም ነን። ዛሬ በቀደም ካቆምነው አርሲሲኦሲ እየሰራን ካለንበት ፓርት 3 ሰርተን ኬሚስትሪ ለቀናል። አሁን ፓርት 4 ደግሞ ባዮሎጂ 5 ጥያቄ መሰለኝ 5ቱን ጥያቄ አብረን እናያለን። ቶሎ ሰርተን ቀጣዩን 2014 ለመልቀቅ እንሞክራለን እና እናንተ ደግሞ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለሁሉም ተማሪዎች እንዲደርስ እንድታደርጉልኝ ጠይቃለሁ። ይሄንን ከናንተ ይጠበቃል። አሁን ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ እያደረጋችሁ ቻናሌን ወይንም የዩቲዩብ ቻናሌን እንድትደግፉ እናሳስባለን። ፍሬሽማን ኤግዛም ቱቦች ነን። ወደ ስራ question number 24 የባዮሎጂ ፓርት ነው እና ይህ ስለሚደጋገም በጣም እዚህ ይሄንን ፖርሽን ለምሳሌ ይሄኛው የ24ኛ ጥያቄ ከ12ኛ ክፍል ዩኒት 2 ኢኮሎጂ ውስጥ የወጣ ጥያቄ ነው። ስለዚህ እዛ አካባቢ እችን ጥያቄ ያወጡበት አካባቢ ነው እናንተ ትንሽ ወደ ታች ወደ ላይ እያላችሁ ማየት የሚያስፈልጋችሁ ማለት ነው። እና ቀጥታ ወደ ክላሳችን እንሄዳለን። The process question number 24 the process in which pioneer species colonize an area on exposed rock is known as A. stabilizing succession, B. secondary succession, C. primary succession, D. all ይላል። stabilizing succession ማለት ምን ማለት ነው? stabilizing succession ማለት በኢንቫይሮንመንት ውስጥ ኦርጋኒዝሞች ኢንቫይሮንመንትን ኮሎናይዝ ለማድረግ በጣም ፍክክር ውስጥ ይገባል እና stabilizing succession ማለት involves maintaining they become and balanced እና stability of an ecosystem ኢኮሲስተሙን ባላንስድ እና ስታቢሊቲ አርጎ የሚመራ ከሆነ ይሄ ሰክሴሽን ስታቢላይዚንግ ሰክሴሽን ተብሎ ይጠራል። ስለዚህ it is natural transition in stabilizing and balancing method የሚሄድ ከሆነ ስታቢላይዚንግ ሰክሴሽን ብለን እንጠራለን። ስለዚህ ስታቢላይዚንግ ሰክሴሽን ውስጥ preserving biodiversity, protecting keystone species, minimizing human disturbance እነዚህ ነገሮችን እያስጠበቀ የሚሄድ ከሆነ ስታቢላይዚንግ ሰክሴሽን ብለን እንጠራለን። ሰከንደሪ ሰክሴሽን ማለት ሰከንደሪ ሲሆን ግን ምንም የሌለበት ቦታ ቢሆንም ከዚህ በፊት የተለያዩ ሊቪንግ ቲንጎች የነበሩበት በሁማን አክሽን እና ወይን ኦር በናቹራል ዲዛስተር ምክንያት የጠፋ ቦታ ነው። ያን ቦታ መጥቶ ሌላ ለምሳሌ ሞሰስ መጥቶ ሞሰስ ያንን ስፍራ ተቆጣጥሮ ያንን ቦታ ተቆጣጥሮ ኮሎናይዝ አድርጎ ሰክሴሽኑን የሚያስቀጥል ከሆነ ሰከንደሪ ሰክሴሽን ይባላል። ሰከንደሪ ሰክሴሽን ማለት መጀመሪያ የሆነ ኦርጋኒዝም ሳለ ያ ኦርጋኒዝም በሆነ ምክንያት በናቹራል ዲዛስተር እና በሁማን አክሽን ከጠፋ በኋላ ሌላ ኦርጋኒዝም መጥቶ ያንን ስፍራ ኮሎናይዝ አድርጎ የራሱን ሰክሴሽን የሚያካሂድ ከሆነ ያንን ምን ብለን እንጠራለን? ሰከንደሪ ሰክሴሽን ብለን እንጠራለን። ፕራይመሪ ሰክሴሽን ማለት ደግሞ ከዜሮ ምንም በሌለበት ቦታ የሚኖር ሰክሴሽን ፕራይመሪ ሰክሴሽን ብለን እንጠራለን። ስለዚህ መልሳችንም የሚሆነው ሲ ፕራይመሪ ሰክሴሽን ነው። the process in which pioneer species የመጀመሪያ ስፒሺስ for example ሊቸን ያንን ስፍራ ተቆጣጥሮ ኮሎናይዝ አርጎ ሃርሽ ኢንቫይሮንመንት ነው፣ በጣም የሚከብድ ኢንቫይሮንመንት ነው። ያንን ኢንቫይሮንመንት ኮሎናይዝ an area on exposed rock means ባሮክ ምንም የሌለበት ድንጋይ ላይ ምንም በሌለበት ቦታ ላይ ያንን ቦታ ምን በማድረግ
ኮሎናይዝ በማድረግ ያንን ስፍራ ቀይሮ ወደ አረንጓዴነት የሚቀይር ከሆነ ያ ሳክሴሽን ፕራይመሪ ሳክሴሽን ብለን እንጠራለን። ስለዚህ መልሳችን ምንድነው የሚሆነው? ሲ ፕራይመሪ ሳክሴሽን ይሆናል ማለት ነው። ፕራይመሪ ሳክሴሽን ይሆናል ማለት ነው። 25ኛ which of the following sugar are used very carefully? which of the following 25ኛ ጥያቄ which of the following sugars are used very quickly by cells? በሰውነታችን ሴሎች በፍጥነት የሚጠቀሙት የሹገር አይነት የትኛው ነው? ኤ ፖሊሳካራይድ፣ ቢ ሞኖሳካራይድ፣ ሲ ዳይሳካራይድ፣ ዲ ነን። ስለዚህ መልሳችን የሚሆነው ሞኖሳካራይድ ነው። ሞኖሳካራይድ ውስጥ የሚካተቱት እነዚህ በተለይ እነ ጋላክቶስ፣ ፍሩክቶስ እና ግሉኮስ እነዚህ ሹገሮች ሴላችን በፍጥነት መጠቀም ይችላል። ስለዚህ በፍጥነት ምን በማድረግ በቀላሉ ተሰባብረው ወደ ሰውነታችን የሚሰራጩ ሞኖሳካራይዶች ናቸው። በቀላሉ ተሰራጭተው በጣም በፍጥነት ተሰራጭተው ወደ ሰውነታችን የሚሰራጩት ሞኖሳካራይዶች ናቸው። ስለዚህ መልሳችን ቢ ኢዝ the correct answer። question number 26 all of the following activities represent the feature of translation process except ሁሉም የትራንስሌሽን ፕሮሰስ ፊቸር ሲሆን አንዱ ግን አይደለም ይላል። ኤ translation process occur in the cytosol translation process occur in the cytosol that is true translation process occur የሚያደርገው በሳይቶሶል ሴል ውስጥ ነው። ይሄ ልክ ነው። translation process occurs on ribosomes ይሄም ልክ ነው። በራይቦዞምስ ውስጥ ትራንስሌሽን ፕሮሰስ ያካሂዳል። ይሄም ሳይቶሶል ውስጥ ያካሂዳል። ሲ translation process occur in mitochondria ይሄ ልክ አይደለም። ስለዚህ መልሳችን የሚሆነው ትራንስሌሽን ፕሮሰስ occur in mitochondria ውስጥ ስለማያካሂድ ሌሎቹ ሁለቱ ከላይ ናቸው ልክ ናቸው እና ይሄኛው አያካሂድም ኤክስ ነው። ዲ the translation process is guided by messenger RNA ይሄም ትክክል ነው። ስለዚህ መልሳችን የሚሆነው translation process occurs in mitochondria የሚለው ላይ ይሆናል ማለት ነው። ምን ነው በቃ እዚህ ጋር ማይቶኮንድሪያ ውስጥ የማይካሄደው ለምንድን ነው ከተባለ ማይቶኮንድሪያ is power of house the cell and it is not directly involved in translation process በትራንስሌሽን ፕሮሰስ ላይ ማይቶኮንድሪያ directly involved አያደርግም። ነገር ግን ማይቶኮንድሪያ is power of house the cell እንደሆነ ይሄንን ማወቅ አስፈላጊ ፖይንት። question number 27 which of the following components are not required for translation process? ከዚህ መሃል ካሉት ኮምፖነንቶች መሃል ትራንስሌሽን ፕሮሰስ ሪኳየርድ የማያደርገው የትኛው ነው? ኤ ሜሴንጀር አርኤንኤ፣ ሲ ትራንስፈር አርኤንኤ፣ ዲ ላይሶሶምስ፣ ኢ ፕሮቶን ፋክተርስ። መልሱ ምንድነው የሚሆንልን? አሚኖ አሲድን ያካሂዳል። አሚኖ አሲድን ሪኳየርድ ያደርጋል። ሜሴንጀር አርኤንኤ ሪኳየርድ ያደርጋል። ትራንስፈር አርኤንኤ ሪኳየርድ ያደርጋል። ፕሮቲን ፋክተሮችን ሪኳየርድ ያደርጋል። ነገር ግን ላይሶሶምስን ሪኳየርድ አያደርግም። ላይሶሶምስ ምንድነው የሚያደርገው? ላይሶሶምስ ስራ ላይሶሶም የሚሰራው are not required for translation process። ስለዚህ lysosomes are not required for translation process but they are used to break down various molecules or wastage። ስለዚህ break down ያደርጋል። የላይሶሶምስ ስራ break down
ብሬክዳውን ዋሪየስ ሞለኪውልስ ኦር ዌስቶችን ብሬክዳውን እያደረገ ወደ ውጪ እንዲወጡ የሚያደርግ የሴል ኮምፖነንት ነው። ስለዚህ መልሳችን የሚሆነው ዲ ላይሶሶምስ ነው ማለት ነው። question number 28 the total quantity of organic matter produced by consumer at any given time in an ecosystem is called A gross primary productivity, B net primary productivity, C none of the above, D all. the appropriate answer የሚሆነው እዚች ጋር net primary productivity ነው። ስለዚህ total quantity of organic matterዎችን produced by consumers በተለይ አሁን ለምሳሌ such as plants እነዚህ plants እነዚህ ኮንሱመሮች at any given time in an ecosystem ውስጥ የሚሰሩ ከሆነ የኛው net primary productivity ብለን እንጠራለን ማለት ነው። ስለዚህ by primary products ስለዚህ by primary product ይሄ primary ነው። primary ፕሮዳክቶች የሚሰሩ ከሆነ የቶታል ኳንቲቲ ኦፍ እና ሶ ኔት ፕራይመሪ ፕሮዳክቲቪቲ ብለን እንሰይማለን ማለት ነው። question number 29 ላይ ስንመጣ which of the activities are not performed by pathogens in order to cause infection disease ፓቶጂኖች በሴል ውስጥ ሲፈጥሩ ኬስ ሲያመጡ ምንድነው ማይካሄደው ፐርፈርም የሚያደርጉበት ስቴጆች አሉ እና እዚህ ጋር ውስጥ ካሉት ከምርጫው ውስጥ ከኤ እስከ ዲ ካሉት ውስጥ ፐርፈርም የሚያደርጉት የትኛው ነው? ስለዚህ አንድ ፓቶጂንስ ወደ አንድ ሴል ሲገባ ምንድነው ማድረግ የሚያደርገው እና ምንድነው የሚያደርገው እና ከዚህ ውስጥ የተጠየቀው ደግሞ not performed by pathogens in order to cause infection disease ስለዚህ ማያደርገው የትኛው ነው A they must enter the host ወደ ሆስት ሴሉ ወይንም ወደ ሴሉ መጀመሪያ ፓቶጂንስ infection disease ለመፍጠር መግባት አለበት ይሄ ፓቶጂኑ B they must metabolize ማድረግ አለበት ሴል ውስጥ ከገባ በኋላ ሜታቦላይዝ እና መልቲፕላይ እያደረገ ዳፕሊኬት እያደረገ on or in the host tissue ውስጥ የራሱ የሆነው ነገር እየፈጠረ እየበዛ ሴሉን እያጠቃ ይመጣል። ይሄም ልክ ነው። See they must be susceptible to host defenses በቀላሉ ያንን ሆስቱን ማሸነፍ አለበት ራሱን ስትራቴጂ በመጠቀም ይሄ ፓቶጂነሱ በሽታን ለማምጣት በሴሉ ውስጥ susceptible በሆነ መንገድ ይገባል ማለት ነው። they must harm the host cell harming is not necessary ስለዚህ harming is not necessary መልሳችን የሚሆነው they must harm the host cell harm ሳይሆን susceptible ሆኖ የሚገባው በቀላሉ በሚያሸንፍበት መንገድ ነው የሚገባው። ስለዚህ they must harm the host cell እዚህ ጋር necessarily ያልሆነ ነገር ምንድነው ይሄንን አያረግም። ስለዚህ ይሄንን ስለማያረግ D is the correct answer ይሆናል ማለት ነው። 30 which of the following enzyme catalyze the conversion of glucose 6-phosphate G6 ማለት ነው fructose 6-phosphate F6P ነው አይደለም እዚህ ጋር 6P ነው 6F6P fructose 6-phosphate እና enzyme catalyze the conversion of glucose phosphate ወደ fructose phosphate ቢቀየርልን ኤንዛይም የትኛው ኤንዛይም ነው? A phosphotructokinase B aldolase C phosphohexokinase D phosphohexose isomerase enzyme ስለዚህ phosphohexose isomerase enzyme ነው ይሄንን የሚቀይርልን። ስለዚህ ይሄንን ግሉኮስ 6-ፎስፌትን ወደ ፍሩክቶዝ 6-ፎስፌት የሚቀይርልን ይሄ ዲ ፎስፎሄክሶስ አይዞሜሪዝ ኤንዛይም ነው። ዛሬ የነበረን ይህንን ይመስላል። ሌሎች ቪዲዮዎችም እንዲደርሷችሁ ሰብስክራይብ፣ ሼር እና ላይክ ማድረጋችሁ አይረሳ።
2014 አርሲ ዩኒቨርሲቲ ሲኦሲ ኤግዛም እስከምንገናኝ ድረስ ቸር ሰንብቱ። መልካም